السلام عليكم ورحمة الله وبركاته. زاري جمعانو عند نجرس لنبيو تعال للعدلك نبيو صلى الله عليه وسلم عند كان بعائشة بيت وين معيشة تلوات تنستو إلى إذاريو براماتشن عندي تمشيت بعائشة رضي الله عنها بيت نبيو صلى الله عليه وسلم በአይሻ ተራ ወደ አይሻ ቤት መጡ። መኝታቸው ላይ ከጎኗ ጋደም አሉ። መተኛቷን ሲያውቁ ቀስ ብለው ሕፃን ልጅ ከእናቱ ጉያ እንደሚሾልከው ሁሉ ሹልክ ብለው ተነሱ። ልብሳቸውን ለበሱ፣ ጫማቸውን ተጫሙ። ኮቴ ሲያሰሙ ወደ በሩ አቀኑ። ወጡና በሩንም ቀስ ብለው ዘጉት። አይሻ እንቅልፍ በደንብ አልወሰዳትም ነበርና ነቃች። ተናዳ ብድግ አለች። በርሷ ተራ ቀን ወደ ሌላኛዋ ሚስታቸው የሄዱ መሰላት። በቅናት በግና ተነሳች። ልብሷን ለብሳ በጨለማው ፋናቸውን ተከተለች። በርቀት ወዴት እንደሚሄዱ አየቻቸው። ነብዩ ሰለላሁ ዐለይሂ ወሰለም በዚያች ሌሊት ተወዳጅ ባልደረቦቻቸው ወደ ተቀበሩበት መካነ መቃብር ወደ አልበቂ ነበር ያመሩት። ወደ መጨረሻውም ዓለም የተሸጋገሩትን ሱሐቦቻቸውን ለመጎብኘት በአካል ቢለዩአቸውም በመንፈስ ግን አብረዋቸው ነበሩ። ደርሰው ሰላምታ ቀረቡላቸው፣ ዱዓም አደረጉላቸው፣ የአላህን ምህረትም ለመኑላቸው። ከዚያም ወደ ቤት ተመለሱ። ልብሳቸውንና ጫማቸውን አውልቀው ወደ ፍራሻቸው ወጡ። አይሻን ሳይዋት አይኗን ጨፍና ተኝታለች። ሳትተኛ የተኛ ትሆናለች። ሆኖም ግን አተነፋፈሷን ያጤኑት ነቢይ ከምር እንዳልተኛቸው ወቁ። ወደ እሷ ዘወር ብለው ጠየቋት። አይሹ ምንድነው እሱ አሏት። ከእንቅልፉ እንደሚነቃ ሰው ሆና የተንጠራራች አይኗን ከፈተች፣ ተወነች፣ አስመሰለች። የአላህ መልእክተኛ ሆይ ኧረ ምንም የተፈጠረ ነገር የለም አለቻቸው። ንገሪኝ፣ ካልሆነ ግን ውስጥ አዋቂ የሆነው አላህ ሁሉንም ነገር እንደሚነግረኝ እንድታውቂ አሏት። ሐቋን አወጣች። የአላህ መልእክተኛ ሆይ ተነስተው ሲወጡ አየሁትና ተከትየውም ወጣሁኝ። ወደ ሌላ ሚስቶ ይሄዳሉ ብዬ ስለተጠረጠርኩ ነው አለቻቸው። ትክክል አልሰራሽም፣ እንዴት ተጠረጥሪያለሽ የሚል ሐሳብ ያዘለ የፍቅር ምት ደረቷን መታ አደረጓት። ቀጥለው እንዲህ በማለት ጉዳዩን ገለጹላት። ጅብሪል ወደኔ መጣና ኃያሉን የተከበረውን አላህ ሄደህ ለአልበቂ ሰዎች ምህረትን እንድትለምን አዟል ስላለኝ ሄጄ አላህን ምህረት ለመንኩላቸው። ነብዩ ከሚስቶቻቸው ሁሉ አብልጠው አይሻን ይወዳሉ። ይህንኑ በተደጋጋሚ በአደባባይ ተናግረዋል። እሷም ታውቀዋለች። ግና ጥልቅ ፍቅር ካለ ሁሌም ቅናት፣ ሁሌም ስጋት፣ ሁሌም ሚኒነት አለ። የትዳር ዓለም እንዲህ ነው። የዚህን ዓለም ፍቅር እንደ ነቢያዊ ሕይወት የሚያስተምር የለም። ትዕግስታቸው፣ መቻላቸው፣ እዝነታቸው፣ በጎ ጥርጣሬያቸው ዘላለሙን ሲገርመኝ ይኖራል። عليكم بالصلاة. اللهم صل على محمد وعلى آل محمد. والسلام عليكم ورحمة الله وبركاته.